የብሩኬ ልጆች እንግዲህ አባታቸው ሞት ሲሰሙ እንደዚህ ስቅስቅ ብለው አለቀሱ። እውነት በጣም ያሳዝናሉ ማለት ነው። ሚኪ አስመሳዩ እንግዲህ ዋጋውን አገኘ ማለት ነው። የሰው ሚስት አግብቶ ሲጀመር ታስቦበት ታቅዶበት ነው። እሱን ከዚህ በፊትም በመኪና እንግዲህ አስገጭታ ይሄን ሰው እያስገባችው ማለት ነውና ሚኪ የመጀመሪያ ቀን ልጆቹን ለማየት የመጣ ቀን ራሱ እንዴት ከልጆቹ ጋር ሲጫወት ተነሱ ከሱ ጋር መሆን የለባቸውም እያለች ልጆቹን እያስፈራራች እንግዲህ እህትና ወንድም እንዴት እንደሚያሳዝኑ ልጆቹ ደግሞ አባዬ እባክህ ከኛ ጋራ መሆን አለብህ ብለው እንደዛም ሲያለቅሱ አሁን ሚጡ ናት በጣም በጸጸት የምታብደው ማለት ነው። ምክንያቱም አሳልፋ መስጠት አልቻለችም ነበር መጀመሪያው አባቷ ስላስፈራራት ነው እንጂ እናም ልጇ ታማለች። ስለዚህ ብሩክ ፌቨን በጣም ስለታመመች ፌቨንን ማግኘት አለባት። ስለዚህ ብሩክን ዛሬ ከልጁ ጋር ማታገናኘው ከሆነ አንቺን ነፍሰ ገዳይ ነሽ አለቻት ትርሲት። ከዛም እኔ አታስገድዱኝ፣ በቃ እሱ ማንም ያለበትን ቦታ ማንም እንዳያውቅም አይፈልግም። ደግሞ እሱ ሲደውል እንጂ እኔ ደውዬ ማግኘት አልችልም፣ በቃ አታስጨንቁኝ አለች። ከዛ በኋላ እባክሽን ተባበሪኝ፣ ለአንዴና ለመጨረሻ ልጄ ልትሞትብኝ ነው፣ ምግብ እየበላች አይደለም፣ በግልኮስ ነው ያለችው። ስለዚህ ተባበሪኝ እባክሽ ብትላትም ተይኝ እባክሽ አልተባበርሽም እንዴ፣ ምክንያቱም የሆነ ነገር ቢሆን ለእኔም ጸጸት ነው፣ በኋላ እንዳትናገሪ እያለኝ ነው እሱ። ስለዚህ እባካችሁ ተውኝ እባክሽ ሚጡ ልለምንሽ ለአንድ ጊዜ ብቻ ልጄን ከአባቷ ጋር አገናኝልኝ አለቻት። እሺ ያለች ተስማሙ። እንግዲህ እዛው ባለችበት በየአብረው እያወሩ እያለ እንግዲህ ሲመጡ በጣም ደነገጠ፣ በጣም ተበሳጨ። ለምን እንደዚህ ያደረግሽ? እባክህን እኔ ላንተ ብዬ ነው። ለእኔ ብለሽ ምን ሚጡ፣ እንዴት እንደዚህ ታደርጊያለሽ? ሚታ ሁሉን ነገር ነግሬሽ፣ ቆይ ለምን እንደዚህ ያደረግሽ ሲላት፣ ብሩኬ ልጅ ታማለች። ምን? አዎ ልጅ ታማለች፣ በጣም ታማለች ልጅቷ። አባቴ ካልመጣ ምግብ አልበላም ብላለች። እናም በግልኮስ ነው ያለችው፣ እባክህን ብላ ትርሲትም እንግዲህ ባሏ እግር ላይ ወድቃ እንዲቀር አደረገችው ማለት ነው። ከዛ በኋላ እሱም ይሻልና ቀረ ሄደ አባት ልጆቹን አገኘ፣ ስቆ ተጫወተ። አቶ ሚኪ ብሩክን ሲያየው እንግዲህ ፊቱ ሁሉ ልውጥውጥ አለ። አቶ ብሩክ መጣ ቤት ድረስ ቀጥ ብለህ እሰራልሃለሁ፣ ዛሬ የመጨረሻ ነው፣ ተሰናበታቸው ልጆችህን፣ በደንብ ተሰናበታቸው ልጆችህን፣ ዛሬ ትሞታለህ፣ የመጨረሻ ቀንህ ዛሬ ስለሆነ በደንብ ተሰናበታቸው እያለ እንግዲህ እንትን ሲላቸው፣ ከዛ በኋላ ልጆቹ በእውነት በጣም ደስ አላቸው። ከአባታቸው ጋር ምግብ በሉ፣ ጠጡ፣ ተጫወቱ። ከዛም መሄድ አለብኝ አለ። እደረ ዛሬ እንኳን ብታድር ምናለ ከልጆች ጋር ብትለውም እስከ ዛሬ ግን ትርሲት ሚስቱ እንደሆነች እንኳ እያስታወሰ አይደለም። ባለቤቴ ነው ብላ ነው ያስተዋወቀችውና አዲስ ያገባችውን ሰውዬ እሱም እንዴት ነው ወዳጄ ብሎ ሰላም አለው። ጭራሽ ማለት ነው የማይረባ ሚኪ ግን የሚጋለጥበት ቀን በጣም ነው የናፈቀኝ። የእውነት ከእንደዚህ አስመሳይ ሰው ፈጣሪ ይጠብቃችሁና ትርሲትም እንግዲህ እኔ አውቃ ይሁን ሳታውቅ ይሁን እንደዚህ የሆነውን ባሏን ትታል ይህንን ሰው እያገባችበት ምክንያቷ ምን እንደሆነ አይታወቅም። የእሷም እጅ ይኑርበት አይኑርበት መቆ ጉዳይ የለም። ግን አሁን እኔ ያሳዘነው ልጆቹ ናቸው። እንግዲህ እች ልጅ ድጋሚ አሁን ሌላ ችግር ይፈጠራል። አባቷ መሞቱን ከሰማች በጣም ነው የምታዝነው ማለት ነው። እንግዲህ አቶ ሚኪ ብሩክ ከልጆቹ ጋር ቁጭ ብሎ እየሳቀ እየተጫወተ አብሯቸው እንትን እያለ ያለ መኝታ ቤት ገባና አቶ ሚኪ ጓደኛው ጋር ደውሎ ስማ፣ ዛሬ የመጣው እድል በፍጹም ሊያመልጠን አይገባም። እሺ ምንድን ነው? ምን ተገኘ? እንዲህ ምን ተገኘ ትላኛለህ እንዴ? ብሩክ ቤት ድረስ ቀጥ ብሎ መጥቷል። ኧረ እባክህ አዎ መጥቷል ስለ እናማ ዛሬ እንደ ራሱን ቅጥ አድርገህ ግደለው፣ መሞቱን እኔ ራሴ መጥቼ አጣራለሁ እሺ አለው። ከዛ አታስብ ወዳጄ፣ ችግር የለውም እንዳልከኝ አደርጋለሁ አለው። ከዛ በኋላ ስልኩን ዘግቶ ወጣ። ብሩክም እንግዲህ ወጥቶ ሄደ፣ ልጆቹን ተሰናብቶ። ሚስቱም ትርሲት ልሸኝህም ስትለው አይ ሄዳለሁ እኔ ችግር የለውም። ከዛ በመኪናዋ እንዳትሸኛ የመኪናውን ጎማ
አስተነፈሰባት፣ ይሄ ተረገመ ማለት ነው። ከዛም የሪያድ ብር ሰጠችውና የሪያድ ብር ሰጠችው። እሱ በሪያድም አልሄደም። እየሄደ እያለ ከኋላው መጥቶ እንግዲህ በአጣና ጀርባውን ሲመታ ወደቀ። እዛው ጋር አናቱን እንግዲህ እንደ ውሻ ቀጥቅጦ እሱም አልበቃ ሲለው ትልቅዬ ድንጋይ አነሳና እዛው እንትን አለው ማለት ነው። ከዛም ለዚህ ለሚኪ ደወልና የዋዞ ግጅልሃለሁ እንደምትፈልገው ጎበዝ አንበሳ አንበሳ፣ ለዚህ እኮ ነው የምኮራብህ። በቃ ነገ እናከብራለን አብረን ደስን በሚል ሁኔታ አለና ስልኩን ዘጋው። ከዛ በኋላ እንግዲህ ሚኪያስ ስልኩን ከዘጋ በኋላ ሚስቱ መጣች። አልጋ ላይ በርዶኛል። ውይ ዛሬ ደግሞ እንዴት ነው ይበርደው? እና ያ ልቀፍሽ፣ እንደውም ዛሬ ደስ ብሎኛል አላት። ከዛ በኋላ እሺ አለች። ቁጭ አሉ። የሆነች ሚስማር እንግዲህ ሚስማሩ ምን ላደርግበት እንደሆነ አላውቅም። እሷን ሊወጋበት ይሁን ሚስማሯን መሬት አስቀምጧል ማለት ነው። እቺ ባለ ኮፍያ የሚሏት ሚስማር። ከዛም ወይ ጉድ! ለምን አልሸኘሽውም ግን ብሩክን? ለምን ቸኩሎ ሄደ? እኔ እኮ ዛሬ የሚያድር መስሎኝ ነበር። እኔም እኮ እደር ስለው አይ መሄድ አለብኝ ብሎ እምቢ አለ። እንግዲህ መሄድ ከፈለገ ምን ያደርጋል ብዬ እኔም ዝም አልኩት። ሄደ። ታዲያ አትሸኘውም ነበር? ኧረ እምቢ አለኝ። በፍጹም እምቢ አለኝ። ወይኔ ማስመሰል ሲችልበት ግን እምቢ ብሎኝ ነው እንጂ ብሸኘውማ ደስ ይለኝ ነበር፣ ግን እምቢ አለ። ይገርማል። ታዲያ የሪያድ ብር ሰጠሽው? አዎ ሰጥቼዋለሁ። ይሄዳል። ከዛ ፊቱን ዞር አድርገና አንቺ በሰጠሽው ገንዘብ ነገ ጠዋት እኔ ቁርስ በላበታለሁ። እሱን ግን አርቄ ቆፍሬ እቀብረዋለሁ። ዳግም እንዳይነሳ አድርጌ። እኔ ሚኪ አይደለሁም አቶ ብሩክ። ዳግመኛ መጥተህ ህይወቴን እንደማትበጠብጠው ተስፋ አደርጋለሁ እያለ እንግዲህ ዚዝናና እሷ ምንም የምታውቀው ጉዳይ የለም ማለት ነው። እለዋ ላይ ይሄ ሁሉ ሲያሴርባት እንግዲህ ባላለኝ ብላ አማን ሀገር ተኝታለች ማለት ነው። ሲጀመር አንድ ሴት ልጆች ካላት ባላ አያስፈልግም። በነገራችን ላይ ሁልጊዜ የምምለው ነገር ይሄንን ነውና ሴት ልጅ ልጆች ከወለደች በኋላ ሌላ ተጨማሪ ባላ አያስፈልግም። ምክንያቱም ለልጆቿም ለህይወቷም አደጋ ነው። በዛው ልክ ደግሞ የተባረኩም ሰዎች አሉ። ግን እኔ ይሄንን አላምንበትም። ልጆችን እንደፈለገ ቢሆን እንደ ልጁ አይለኝም። ስለዚህ አያስፈልግም። እና ትርሲት እንግዲህ ባሏ ተገሎባታል። ይሄንን ነገር ስትሰማስ ምን የምትል ይመስላችኋል? አላውቅም። እውነት ለመናገር ይከብዳል ለመፍረድ ማለት ነውና እንግዲህ ወይዘሪት ትርሲት እውነት ነው የምላችሁ፣ እንጃ አንዳንድ ጊዜ ብቻ ሚኪ የሚባል አስመሳይ ሰው ይታወቅበታል። በነገራችን ላይ መታወቁ የማይቀር ነው። ወይ እሱ ከዛ ጋር አስከሬኑ ሲጎትት የሆነ ሰው ፎቶ ያነሳዋል። ብቻ እንደዛ ነገር ነው። አሁን ያቺ ሚጣ ናት እንደዚህ በጸጸት እንግዲህ ራሷን መቆጣጠር አትችልም በፍጹም ማለት ነው። ምክንያቱም እኔ ነኝ ለዚህ የዳረኩት፣ እኔ ነኝ ሄድ ብዬ እንደዚህ ያደረግኩት ብላ እንግዲህ በጣም ነው የምታዝነው ማለት ነው። ምክንያቱም ሚኪ ያደረገው ቀላል ነገር አይደለም። ልጆቹ እኮ ልጅቱ አባቴ ገደል ውስጥ ሲገባ አይቼዋለሁ፣ አባቴ ሲጎትቱት አይቼዋለሁ፣ አባቴ እንደዚህ ሲሆን አይቼዋለሁ ስትለካሷ በህልሟ እውነቷን ነው እያሳያት የነበረውና እንግዲህ ከዚህ በኋላ ምን የሚፈጠር ይመስላችኋል? እንግዲህ ሚኪያስ እውነት ለመናገር ኒንጃ በጣም አስመሳይ ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ የሚኪ ልጆች እውነት ለመናገር በጣም ነው የሚያሳዝኑትና በጣም አሳዝነውኛል። ሚኪ እንግዲህ አስመሳይ ነው። ልጆቹን እንትን አላቸው ማለት ነው፣ ያለ አባት አስቀራቸው። በጣም እኔ እንጃ። እንግዲህ እሷ ምንም የምታውቀው ጉዳይ የለም። ባሌ ሄዷል፣ ተመልሶ ይመጣል። ተመልሶ መጥቶ ልጆቹን እንደሚያይም ተስፋ አደርጋለሁ አለ እኮ ጉድ። እሱን እንግዲህ እስኪ አብረን የምናየው ይሆናል። ነገር ግን ዳግመኛ እንዳይመለስ አድርጎ ነው እንግዲህ ሰውየው ቀጥቅጦ ይገደልልሽ። ከዚህ በኋላስ ምንም እንደሚውጥሽ አንቺ ነሽ የምታውቂው፣ ወይዘሮ ትርሲት ተብዬዋ ማለት ነው። እውነት የሰው ልጅ ግን የዚህን ያክል ጭካኔ። ሚስቱን ወስዶ ሰውየውን ቢተው ምን አለበት? ወደ ራሱ ሲመለስ ይሄ ሰው ያው ብቻ የዛ ጊዜ አቶ ሚኪያስ የራስን የምትገባበትን ጉድጓድ እንግዲህ
ማመቻቸት አለብህ እንጂ እንደዚሁ በቀላሉ ዝም የሚል አይመስለኝም። እናም ባይሞት ጥሩ ነው እንግዲህ ብሩኬ ማለት ነው። እውነት አሳዝኖኛል ግን